ብር የለኝ 5 ሳንቲም ኪስ ውስጥ የለም። 5 ሳንቲም አንተ እኛስ እንዳንተ ማይከፋን ነው የሚመስልህ። በጣም ማለት ከነገሩ ከደረሰብኝ ችግር በላይ ያናደዳችሁ ነው አሁን ላይ ማለት። ሰላም ውድና ተወዳጆች የሆናችሁ የኔ ቤተሰቦች እንዴት ናችሁ? አለሁኝ እግዚአብሔር ይመስገን። ያው ሰሞኑን ጠፍቻለሁ አውቃለሁ፣ ታውቆኛል። ግን ያው በአንዳንድ ነገሮች ምክንያት ነው ስራ ያው ሌላ ከዚህም ባሻገር ደግሞ ሌላ ስራ አለኝና እሱን ስራ ሳሯሩጥ ነበረ። ስለጠፋው በጣም ይቅርታ በእውነት ያው ቪዲዮ እንሰራለን እንመጣለን፣ ችግር የለውም። እናንተም ስለምታበረታቱን ጠፋ በውስጥም ያው ምን ነው ጠፋ ምናምን ቪዲዮ ስራ ምናምን የምትሉኝ ሰዎች አላችሁ። በጣም ነው የማመሰግነው። የምር በጣም የምታበረታቱኝ ሰዎች አላችሁ። ከወዲሁ አመሰግናችኋለሁ። እና እንግዲህ ዛሬ ተከስቻለሁ በአንድ አዲስ ቪዲዮ ማለት ነው። ይህ ቪዲዮ ምንድነው የሚሆነው? ጓደኞቼን ደውዬ ጠራቸውና አይዲያ አለኝ እና የሆነ ነገር እላቸውና ምን አይነት ሪያክሽን እንደሚያሳዩኝ እንግዲህ ከነሱ አብረን የምናየው ይሆናል ማለት ነው። እንግዲህ ሰብስክራይብ ያላረጋችሁ ይሄን ቪዲዮ ማለት ከመጨረሻ ይወት ይሄን ቪዲዮ በጣም ትዝናኑበታላችሁ። እናንተን ዘና ለማድረግ በስራ የተወጠረ አይምሯችሁን እንግዲህ በጭንቀት ምናምን የተወጠረ አይምሯችሁን ዘና ለማድረግ ነው ለናንተ ቪዲዮ እምለቀው እና ይሄን ቻናል ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ እንድታረጉ፣ እንዲሁም ላይክ እያረጋችሁ እምለቃቸው ቪዲዮዎች ላይክ እያረጋችሁ ኮሜንትም እየሰጣችሁ ሐሳብ አስተያየት እየሰጣችሁኝ እንድትደግፉኝ ከወዲሁ እጠይቃችኋለሁ። ሁለት ጓደኞቼን እጠራቸውና የሆነ ነገር ላችኋለሁ እና ጓደኝነታቸውን በግልጽ የሚያሳዩት ቀን ነው ዛሬ ማለት ነው። እና እደውልላችኋለሁ ሰሚርና ሚኪን ነው የምጠራቸው። ሰሚር ጋር እደውልና እጠራዋለሁ ማለት ነው፣ ከሚኪ ጋር እንዲመጣ ብዬ ማለት ነው። እንደውለታለን ደቅ ብለን እናወራለን ማለት ነው። እሺ ሰሚር አያነሳው ደብሮ ያለው ወይስ ስራ ላይ ነው? አራንሳው ባክተው ተኝቶ ነው። እሺ አንተ ምን ሆነ ነው ማታነሳው ስልክ? ስራ ላይ እየነዳ ነበረ። አለው እንዴት ነህ? አለ የት ነህ? ስራ ነበር። እሺ ፈልጌ ነበር። ኧረ ሰላም ነው፣ ፎቶ እንድንነሳ ነው። ቤት ሆነ ነው ወይስ? ኧረ እዛ ወደ እንትኑ አካባቢ ነኝ፣ መስጊዱ ጋር። መስጊዱ ታች እንዴ? ለምን ሄደ ነው? ኧረ ዝም ብዬ እንዲሁ አየሩ ደስ ይላል እና ፈስ ብዬ ነው እንዴ? እሺ ትመጣለህ? ሰላም ነው ዘይርከው? ኧረ ሰላም ነው አባቢ፣ ሰላም ነው። ኧረ ሰላም ነው። ትመጣለህ? እና እስኪ ከሚኪ ጋር ፈልጊያችሁ ነበረ። ሚኪ ደውለትና እየደወለልኝ ነበረ። ደውለለት ነበር? አይ አልደወልኩለትም። ጠዋት ደውዬ እፈልጋለሁ ስላልኩት እና አንድ ላይ ነው ፈልጋችኋለሁ። ሰላም ነው? ሰላም ነው ሰሚር። ቶሎ በልሽ እንዳቆይ። እሺ ሰሚር ጋር ደውያለሁ። ትንሽ የሆነ የደበረው ነገር አለ ማለት ተሰምቶታል መሰለኝ። እስኪ ይመጡና ከሚኪ ጋር ምን አይነት ስሜት እንደሚሰማቸው በመነግራቸው ነገር ማለት ነው። ቪዲዮን አብራችሁ ከመጨረሻ እስከሚያልቅ ድረስ አብራችሁን ተከታተሉን የኔ ተወዳጆች።
እንጠብቃቸዋለን እንግዲህ እስከሚመጡ ድረስ። እንግዲህ ቤተሰቦች እንግዲህ ያው ካሜራም ደብቄ እኔም ተደብቄ እገኛለሁ። እንግዲህ እየጠበቅኳቸው ነው። ወደ ውስጥ ገብቼ ሴፍ ቦታ ይመስለኛል እና እንጠብቃቸዋለን። ይመጣሉ። ሲመጡ ያው ሪያክሽናቸውን ማየት ነው። መሮኛል፣ ዛሬ ምርር ብሎኛል ቤተሰብ እና አብራችሁን ዘና እንድትሉ ዘና በሉ። በዚህ ቪዲዮ እንግዲህ ዘና በሉበት ማለት ነው። እኔ ልኮራመት እኔ ከሰልምሰል ስቅሻታ ስቂኝ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኖርሽ ታልፊዋለሽ አንድም ቀን ሳይደላሽ ከፋኝ እንደገና። እየመጡ ነው ቤተሰብ እየመጡ ነው። ጫካ ውስጥ ማታ ቀመጣላችሁ። እኔ ተቀመጡ ብያለሁ። ኧረ በዛሬ ዘጋለፈ በጣም እንዴት ናችሁ? አለ አማን ነው። ደህና ነኝ። እንዴት ነው? ምን ያርክ? ምንድን ነው? ከስራ ነው ስደውልኝ ድካም ነው ሰልክ። አንተ ምንድን ነው እንኳን? ኧረ ምንም አልሆንኩም። በእናትህ ለምንድን ነው ተኮሳትረሃል እኮ ዲባ? ተኮሳትረሃል እንዲህ ደብሮኝ ነው ትንሽ። ምን ነው? በጣም የሚያስጠላ ስሜት ውስጥ ነው ያለሁት። ምን ነው ችግር አለ? ችግር ይጠፋል ብለህ ነው ስለ እንደዚህ የሚያስኮን ነገር ችግር እኮ እንደ ችግርነቱ ቢቸግርም ግን በቃ መሮኛል። በጣም የሁሉ ነገር አስጠልቶኛል። በጣም ነው ያስጠላኝ። ከምን ነገር በላይ ማለት በቃ የሆነ አስጠልቶ አያውቅም። ኑሮ መኖሩ አስጠልቶ አያውቅም። የሆነ ሰዓት ነው ግን አንተ ምን ማለት ነው? በምን ማለት እንዴት ልትል ቻልከው? በዛ ላይ የመጣበት ቦታ ራሱ እዚህ ድረስ መጣ። እንደዚህ አይነት ነገር ማውራት ራሱ ችግሮች ያውቃል ማለት የሆነ አጣችሁ ምን ነገር በቃ አዲስ አይደለም እኮ ማጣት ለኛ አዲስ ነገር ነው። እንዴ ተደጋገመብኝ። እኔ ደግሞ በጣም ተደጋገመብኝ። ምንድነው ያጣው? የቤት ኪራይ ብር የለኝ። 5 ሳንቲም ኪስ ውስጥ የለም። 5 ሳንቲም አንተ ቁርስ ራሱ አከራዋን ይቻብላችኝ። ግን የቤት ኪራይ ሳልሰጣት ማለት እግዚአብሔር ይስጣት። እሷ የቤት ኪራይ አንተ ተቸገረ። 15 ቀን እኮ አልፎታል የቤት ኪራይ ከሰጠኋት። ግን ብር ኪስ ውስጥ እንዴት እንደ በጣም ነው የመረረኝ። በጣም ማለት ነው። እና እየቀለድክ ነው እንዴ? እሺ ቀለድኩ። እንደዚህ ነገር ስቀልድ አይተኸኝ ታውቃለህ? ሳይብ እና ታረኛ ታይቀኝም እንደለት በቃ እኔ ሰው ብቻህን ተደብቀህ መተህ እዚህ እንተካመተል ስለደበረኝ ነው። ከምርን ነው ዳይት ከምርን ነው። ዝም ብለው እባክህ። ቀልድ ነው የሚመስላችሁ? ኧረ ለምን እንደመጣ ነገር እየቀለድኩ ነው የሚመስላችሁ? ለምን እንደመጣ ነገር ታዲያ ምንድን ነው የማይባል ነገር የምትልሽ? እኔ መሮኛል አሁን ማለት በቃ ምን ማድረግ እንዳለብኝ አላውቅም። እና ማለት ሌላ ወሬ ተወና እዚህ የመጣበትን ነገር ብቻ ተናገር። ቆይ እዚህ ድረስ እንዴት መጣ? ጀመረልህ ደብሮኝ አይደለም ካይ የብርዴ የቤት ኪራይ ምናምን ተቸገረና እዚህ መጠቆቻል የደረሰበት ነው ባይዘው ሁሉ ነገር ምን ማለት ነው ያለውኝ አይደለ ወይ የሚከወዳር እንዴ? እኔ እናንተ ማስቸገር አልፈልግም። በቃ እኔ ማንንም እንዲቸገር አልፈልግም። እኔ ማለት በእኔ ምክንያት በቃ አንድ ሰው ማስቸገር አልፈልኩም። እኛ ጓደኞች ወንድሞች ነን። ዳይት በመጀመሪያ ደረጃ እንዲህ መቸገሩ ምናምን ነገር ለኛ አዲስ አይደለም። ተረዱኛ። ታዲያ የሆነ ነገርም አይደለም። የሆነ አንተ ጋር ብቻ የመጣም ነገር አይደለም። ከዚህ በፊት ደግሞ እስከ ጥግ ተቸግረን አይተሃል፣ ታውቃለህ። በጣም አስፈልጎን ታውቃለህ። የኪራይ መከፍረውን አናውቅም እንዴ?
የናል ትልቅ ብር ወደኑ እዚህ መጣ። ለኔ ትልቅ ነው፣ በጣም ለኔ ትልቅ ነው፣ በጣም ትልቅ ነው። እሺ ማታ አንድ ላይ ነበርን አይደል? ነገርኩህ እኮ በቃ ሰሚ፣ እኔ ማንም ሰው እንዲቸገር አልፈልግም። በእኔ ምክንያት በቃ ሌላ ነገሮች እንዲገባ አልፈልግም። በቃ እና የሆነ በቃ እኮ ለምን ያነግረኝም? ምን ማለት ነው? የምቸገር ነው የምታወራው? እኔ ለኔ ለምን አልማነግረኝ? ፕሮሰስ ጀምሬያለሁ። በሊቢያ መንገድ ልሄድ ነው። ኧረ እባክሽ ሳቃቸው አይደለ? ይሄ ልነግራችሁ ነው እዚህ የመጣሁት። መጀመሪያ ኦኬ፣ ሽኝት ነው እንድናዘጋጀት መቼ ነው ንገረንና ቀደም ለመሸኘት ምናምን ነገር ታንዳለ። ሊቢያ ወዴት ነው? በቃ ምናምን አዘጋጅተሃል? እሺ ነካ አራባዶ ብዙ ቀይቅ አዘጋጀን። በጣም ማለት ከነገሩ ከደረሰብኝ ችግር በላይ ያናደዳችሁ ነው አሁን ላይ ማለት ነው። ታዲያ እኔ ላማክራችሁ መጥቼ እናንተ ማለት በጣራችሁ ታማክሩኛላችሁ። ሄደና ምን ነገር ነው ታማክረን? ሰሚት የባስ ሙዳዞች እኛ ምን አረ ለብቻ ነው ታዲያ እኔ ለቀ አነግረን ነበር አብረን ደላላው የአገር ብር ነው የጠየቀኝ። የአገር ብር ማለት ነው። ኧረ እባክህ ኬት ተመጣ ነው። እሺ ደስ ኧረ ተው አይደለም ሚኪ ቆይ ደስ ኬት አምጥተህ ነው የምሰጠው? አንተ ቤት ኪራይ ቸገረኝ እያልክ ያለህ ልጅ እዚህ ጋር እያለቀስክብን ለደላላው ኬት ነው የምታመጣው? እኛስ እንዳንተ ማይከፋን ነው የሚመስልህ? ማውጣት ማንፈልግ ነው የሚመስልህ? እንትን እያላችሁብኝ ነው ማለት የደረሰብኝ ነገር በጣም ማለት እያናደዳችሁኝ ነው። በጣም ተናደድ እንዴ! ማይሆን ነገር እንዴ ነው የምታደርጉት? ማይሆን ነገር እኮ ነው። ቸግሮኛል፣ የቤት ኪራይ በቃ ተደጋገመብኝ። ከዛ ፕሮሰስ ጀምሬያለሁ። የቤት ኪራይ መክፈል አልቻልክ ሰውዬ። አንተ ለደላላው የምትሰጠው ብር እኮ ስንትና ስንት ጊዜ የቤት ኪራይን አልፎ አንተ ራሱ በስነ ስርዓት ያቆይሃል እኮ። ቸግሮኛል ብለህ እንትን ማለት የለብህም አሁን። ስለዚህ ቆይ ከየት ልታመጣ ነው የደላላው? ላፕቶፖችን ምናምን ልትሸጥ? አይ ወስድ ዘርፍ ነው። ምን ጀምራል? ከዚህ በላይ ማውራት አልችልም። በቃ ሂዱ። አይ እኔ ደህና ማለት እንዴ አንተም ስለሰራተ አይደለም ሚኪ፣ በእውነት እኔ ሀሳብ እንድትሰጡኝ እንጂ እንድትላገጡብኝ አልነበረም የጠራችሁ። አመሰግናለሁ ስለመጣችሁ። ሰማኝ ይሄ ስለመጣችሁ አመሰግናለሁ። አይ ሂዱ። ማላገጥ ነው ነገር አይደለም ሚኪ፣ በጣም እያላገጣችሁ ነው። ሰሚርም በጣም እያላገጣችሁ ነው። እንደዚህ የምታላገጡብኝ ከሆነ ማለት ነው የምር ስለመጣችሁ በጣም አመሰግናለሁ። አንተ ራሱኛ ጠርታ አታላግጥብኝ አይደለም። አይ በቃ ሂዱ። ሂዱ አይደለም በቃ አይ ግን አንድ ላይ እንዳደረ ቶ አይደለም። እኔ ችግሬ ራሴ እፈታዋለሁ። ችግር የለውም አይደለም። ችግርን ስላላገጣችሁ ነገር ስላላገጣችሁ እንዳንተ እንትን ከሆነ ማለት ነው። አመሰግናለሁ። ቸግሮናል። አመሰግናለሁ። እውነት ስለመጣችሁ በጣም አመሰግናለሁ። በጣም አመሰግናለሁ። ስለመጣችሁ በጣም አመሰግናለሁ። እሺ እንዴ ስላስደሰከን ምናምን ነገር እናመሰግናለን። አልሄድም። አመሰግናለሁ። ና እንሂድ ሚኪ፣ ወይም በእናትህ ሲጀመር እንደዚህ አይነት ላይ ታያለህ። እዚህ ጋር ራሴ ማንቀው ምንድን ነው? እሺ እንደምትሉት ምን እየሆንክ ነው አንተ? ምንድን ነው እንዴ? ምን ነው የምትሰራው? ምን አደረኩኝ? በቃ የምትረዱኝ ነገር ካልሆነ በቃ ራሴን ነው የማጠፋው። ምንድን ነው? ኧረ እባክህ በአንተ መፍታት ይሄ እንደዚህ ነው የምትፈታው አንተ? ዞር በል እባክህ ወደ ሴት ያምራል እንዴ? ሰውዬ ምን እሺ ነው እንዴ? ምንድን ነው ልትመቱ ነው? እናት ፍራንክ ነው ነው ካሜራ አለ ማለት ካሜራ ነው የምትለው። ካሜራ አጠራውታ ታስገድለኝ ነው እንዴ? ሲያስጠሉና ካሜራ አንተ ምን ነው? ኧረ ቤተሰብ ኧረ መንጭቅ ሄዱ። እነዚህ ፕራንክ አያውቁም እንዴ? ምን ነው? አንተ ሚኪ፣ ሰሚር ቤተሰቦች መንጭቀው ሄደዋል። በእውነት እኔ ፕራንክ ላረጋቸው ብዬ ነው። እኔ ጓደኝነት እንደዚህ ለማንኛውም ላረጋጋቸው። ቤተሰብ አብራችሁኝ ስለነበራችሁ በጣም ወዳችሁ ማመሰግናችሁ። ቴንኪው ቻው።